የህመሜን ያህል የስቃዬን ያህል ዋጋውን እያንዳንዱ አንድ ባንድ አስከፍሏል። እሱ ጥፋት ያለበት ለአንቺ መድኃኒት መመረዙ ብቻ ነው። በጣም የተሰማኝ እየተናደድኩ ያለሁበት ነገር ቢኖር ይሄ ነው እንጂ እሱ ጥፋተኛ ሆኖ አይደለም። በኋላ እኔ ፍትህ ለኔ ምንም ማለት አይደለም። ከሞትኩኝ በኋላ ለኔ ማንም ምንም ቢል ማንም ቢጮህ ለኔ ምንም ማለት አይደለም። ለኔ ቢቆም ቢቆረቆር ምናምን ለኔ ምንም ማለት አይደለም። ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? እኔ ያለው በጣም ደህና ነኝ። ባላችሁበት ሰላማችሁን ይብዛ። እንግዲህ ሰሞኑ ያው ጠፍተናል አውቃለሁኝና የጠፋንበት ምክንያት ያው አንዳንድ ነገሮችን ሳናስተካክል ብለን ነበረ። ያለንበት ሁኔታ የተወሰናችሁ ታውቃላችሁ እና ያን ነገር ደግሞ አሁን ላይ እንደምታዩት ልጁ ምንም እንዳልተፈጠረ ከተደበቀበት ወጥቶ ስራ ጀምሯልና ስራ እየሰራ ነው። ይሄ ነገር ደግሞ እኛንም ትንሽ ነጻነት አሳጥቶናል። ምክንያቱም ይሄ ልጅ ተከሷል፣ ክስ አለበት፣ እናም ደግሞ ወንጀለኛ ነው፣ ተፈላጊ ነውና በዚህ ናክል ምንም አይመጣም ብሎ ወጥቶ ስራ እስከ መስራቱ ድረስ እኔ በጣም ነው የገረመኝ። ሌላው ቢቀር እንኳን ከሱ ጋር የሚሰሩት ሰዎች እንዴት ነው ከወንጀለኛ ጋር አብረው ሊሰሩ የሚችሉት የሚለውን ነገር በጣም ነው እኔ ግራ የገባኝ። ምክንያቱም እኔ እስከማውቀው ድረስ ህግ አንድ ወንጀለኛ መያዝ እስካለበት ድረስ ይይዛል። ያ ሰው ወንጀለኝነቱን ካረጋገጠ በኋላ ወይ ነፃ ነው ብሎ ይለቃል፣ አሊያም ደግሞ ይታሰራል። እኔ እስከማውቀው ድረስ እሱ ደግሞ የነፍስ ማጥፋት ወንጀል ነው የሰራው። ከዚህ በላይ ምንም ነገር ሊመጣ አይችልም። ምክንያቱም አሁን ይሄን ሲያደርግ የተደሰታችሁ ሰዎች ምናምን ልትኖሩ ትችላላችሁ። እሱ ምንም አይደለም። ምናልባት ደግሞ ሞታለች የሚል ዜና ቢደርሳችሁ ግማሾቻችሁ ትደሰታላችሁ፣ ግማሾቻችሁ ታዝናላችሁ እርግጠኛ ነኝ። እና ከሞትኩኝ በኋላ እኔ ፍትህ ለኔ ምንም ማለት አይደለም። ከሞትኩኝ በኋላ ለኔ ማንም ምንም ቢል ማንም ቢጮህ ለኔ ምንም ማለት አይደለም። ለኔ ቢቆም ቢቆረቆር ምናምን ለኔ ምንም ማለት አይደለም። ግን ይሄን አክል ጠፍቶ ተደብቆ በነበረ ሰዓት እንዴት ነው ቆይ ምንም ሳይመስለው ያደረገውን ነገር አድርጎ ምንም ሳያደርግ ወጥቶ ስራ የሚሰራው በነጻነት ያው ምንም አታመጣም የሚል እና ሮዛ ደውዬላት ነበር። የምር እኔ በጣም ነው የገረመኝ። መግረምም ብቻ አይደለም እኔ በሞት ይሄን አክል ነው ወይ ቆሜ መሄዴ ይሄን አክል ህግ ምንም አያሳስበውም ወይ ብዬ ነበረ ያሰብኩት። እና ደግሞ በቃ ገረመኝ። እንዴ እናከል ህግ የለም እንዴ? አንድ ሰው ከሞተ በኋላ ነው ህግ የሚደርሰው? እንደዛ ነው። ደውዬ ሁላ ያለበትን ቦታ ሁላ አሳውቂያቸው ነበር። ግን ከሚገርመው መተው ሊይዙት ሁላ አልቻሉም። እሱ ምንም አልመሰለውም። አሁንም እንደዛተ ነው፣ ሁሌ እንዳስፈራራን ነው ምናምን። እና ያው ሰሞኑ ደግሞ አዳዲስ ሰዎችን እየላከ ምናምን ማስፈራራት ጀምሯል። ምንም ማለት አይደለም። ያው ሮዛም እየመጣች ነው፣ እሷም ያለውን ነገር ታውቃለች። እኔ እንዲህ ነው ብዬ መናገር አልፈልግም። ሮዛ እንዴት ነሽ? ሰላም አለሽ? እንዴት ነሽ? አለሁ። እንግዲህ የጠራሁሽ ያለንበት ሁኔታ ምናምን ታውቂያለሽ። እና ታምራት ወደ ስራውን ተመልሷል። ቪዲዮ አይቼው ነበር። ስለዚህ ምንም አይመጣም በማለትም ምክንያት ወደ ስራውን ተመልሷል። ያደረገውን አድርጓል። እንዴት ነው ይሄ ነገር? ዝም ብለን ነው ማለፍ ያለብን? እኔ ዳኒ እኮ በቃ ሰልችቶኛል። ታውቂያለሽ? ለምንድን ነው የሰለቸኝ? በባለፈው የሰራነው ቪዲዮ ላይ አይተሽዋል። እንደዛ ተደብቆ ምንም እንትን አይልም። እኔ ደግሞ ቤታቸውም ሄጄ ተመላልሼ ጠይቄያለሁ፣ አላገኘሁትም። እዛ ደግሞ ይሄ ልጅ እኔ ምንም መፍትሄ እንደሌለው ስላወቅኩኝ ማለት አሁን ደግሞ በዚህ ሳምንት ውስጥ 2 ቪዲዮ ሰርቶ ፖስቷል። ታውቂያለሽ? ለምንድነው ይሄ ልጅ ምንም አይመጣም ምንም አያመጡም የሚል ነገር እንትን ብሏል፣ አስቧል። ታውቂያለሽ? ምንም አያመጡም እስኪ ምን ያመጣሉ የሚል ነገር ውስጡ ተሰምቶታል። ግን ደግሞ እኔ በጣም ግራ ስለገባኝ ነው። እስኪ አሁን ምንድነው እያልሻለሽ? እኔ እውነት ነው ነገር በቃ ታውቂያለሽ፣
ምንም አታመጣም አይነት ነገር በቃ ምንም አይመጣም፣ ምንም ነገር አይደርስብኝም ብሎ በራሱ ተማምኖ ወደ ስራው ሲመለስ በጣም ነው የገረመኝ። አንደኛ ይህ ልጅ ወንጀለኛ ነው ማለት ስላልሞትኩኝ ቆሜ ስለሄድኩኝ አይደለም ነገር ግማሹ ሊያዝ ነው ግማሹ ፍትህ እያሉ ቢጥሩ ምናምን እንደዛ ነው። ጥፋት እንዳጠፋ እኮ ያውቃል፣ እሱ እንዳጠፋ ያውቃል። ግን ደግሞ አሁን ምን ያመጣል የሚለው ነገር ነው እኔ በጣም እያናደደኝ ያለው። ምን ይመጣል ብሎ ቪዲዮ መስራቱ፣ ቪዲዮ ላይ ወጥተው መስራት ምን ማለት ነው? ይሄ ንቀት እኮ ነው ማለት ነው። ንቀትም ብቻ አይደለም እንዴ ደግሞ ሌላ ነገር እንደማይፈጠር በምን እርግጠኛ ነኝ እኔ? አሁን ይሄ ልጅ ወደ ስራው ተመልሷል፣ እንደማንኛውም ሰው ከማህበረሰቡ ጋር ተቀላቅሏል ምናምን እና እንዴት ነው ልራመድ እንዴት ነው በነፃነት ወጥቼ መግባት የምችለው? እንግዲህ ድጋሚ ወደ መፍትሄ ያለኝ እንትን ይቻላል። ወደ መፍትሄ ድጋሚ መሄድ አለብን። ገባሽ? አንደኛ እሷ ተይዞ ታስሮ መቀጣት አለበት። የኔ ሀሳብ ይሄ ነው፣ መቀጣት አለበት። ካልተቀጣ ነገ ምን ያመጣሉ ብሎ ይወጣል፣ ሌላም ችግር ሊፈጠር ይችላል። ለዛም ነው እኔ ተቀጥቶ እንዲወጣ የፈለኩት የነበረው፣ ግን እሱ ያም አልፈለገም። ሲቀጥል ደግሞ በጣም የልብ ተሰምቶታል። ምን አስቦ እንደሆነ አላውቅም። እኔ አሁን እዚህ ግራ እየገባኝ ያለው ይሄ ልጅ አሁን እኮ መታሰር ይችላል አይደል? ስለዚህ መታሰር እስከተቻለ ድረስ እንዴት ነው ታዲያ ክስ ያለበት ሰው አንድ ሰው በነፃነት ወጥቶ ስራ መስራት የሚችለው? እንዴት ነው ያ ሰው ሊያሰራው የሚችለው? ይሄ እኮ ከባድ ወንጀል ነው። እሺ ሞትኩኝ ይባል፣ እሺ ከዛ ምን ሊፈጠር ነው? የፈለገ ነገር ይምጣ ማለት ነው። ይሄ ልጅ እስካልገባ ድረስ እስካላመነ ድረስ ገብቶ ደግሞ ቅጣቱን እስካላገኘ ድረስ መቼም እንዴትም ይሁን አልፋለሁ። የፈለገ ነገር ሊመጣ ይችላል። ምናልባት ዘመዱ ምናምን ሊኖር ይችላል። ከታሰረ በኋላ ሊወጣም ይችላል። ግን መጋፈጥ እስካለብኝ ድረስ እጋፈጠዋለሁ። ማድረግ ያለብኝ እያንዳንዱን ነገር አድርጋለሁ። እኔ ልማድ እኮ ቤተሰብ የምሬ ነው። እኔ እኮ እስከዛሬ ጠፍቷል ብዬ ያልፈለግንበት ቦታ የለም ማለት እንዴ? እናንተም አይታችኋል። ጭራሽ እኛን አይቶ እስከ መሸሽ ድረስ የደረሰ ሰውዬ ዛሬ በነፃነት ስራ ተቀጥሮ ስራውን እየሰራ እሱ የልብ ተሰምቶታል። ያ ነገር ነው እኔም በጣም እያበሳጨኝ እያናደደኝ ያለው ነገር ቢኖር ይሄ ነው። ለምንድን ነው ይሄ? ምን ማለት ነው? እኔ አሁን አጥቻለሁ፣ ፈልጌ አላገኘሁትም። ግን የት ሆኖ ቪዲዮ እየፖሰተ እየሰራ እንደሆነ አላውቅም። ግን እኔ ሄጄ ስራ ቦታውም ሄጄ ያለው ቤታቸውም ሄጄ የለም አጥቼ የት እየኖረ እንደሆነ ራሱ ነው ያላውቅም። መረጃም ያቀብለዋል። እኔ ምን አውቃለሁ? ሊኖር ይችላል እንዴ እየተፈለገ የሚነግረው ሰው እኮ አይደለም። እኔ ምንም አላመጣም አይደል? የእሱ አቋም እንደዛ ነው። ምንም አታመጪም አይነት ስሜት ተሰምቶታል። ያ ደግሞ መሆን የለበትም። እንደኔ የኔ ሀሳብ ድጋሚ እንደምንም ብለን አፈላልገን አስይዘነው መታሰር እንዳለበት ነው። ቢታሰርም እኮ አሁንም መልሶ ያው ነው። አዎ ይወጣል፣ ግን ያስወጡታል ቤተሰቦቹ። ያው ነው በባለፈው አስገባነው ወጣ፣ ድጋሚ አሁንም ቢገባ ይወጣል። ወጥቶም ያ ነገር መድገሙ አይቀርም። በቃ እንደዛ ነው። እኔ የትኛውም ሰው ይሁን ማለት ነው ከዚህ በኋላ ለማደርገው ነገር ሮዛ አንቺም ልትቀየም ትችያለሽ። ምናልባት ሁለታችን እኩል ነው ያገኘሽ፣ እኩል ነው ልታቂ ነው የምችው። ግን እኔ ከዚህ በኋላ እሱ ላይ ለሚደርሰው እያንዳንዱን ነገር እያንዳንዱ አደጋ ተጠያቂ አይደለም። ህግ ፊትም ቢሆን አቀርባለሁ። ማቅረብ ያለብኝ ገብቶሻል አይደል? ገብቶኛል። አሁን ምን መሰለሽ እኔ የምልሽ ነገር አንቺ እንደዛ መልም ነገሮች ላይ አትቸኩይ። አሁን ከአንቺ መቸኮል የተነሳ ነው ልጁ ራሱ እንደዚህ እየሆነ ያለው። ሳትቸኩይ በስነ ስርዓት ማለት ነው። እሱ ምናልባት እኮ ሳነሳስረውም በተግባር አግኝተን የምናወራው ይሆናል። እንዴት ነው በሰላም ላወራው የምችለው? አንቺ በተወሪው ነው ያወራዋለሁ።
አይደለም አንቺ ቶሎ ብለሽ ብቻ አሁን እኔ የሚታሰር ያልኩበት ምክንያት ስላለኝ ነው እንዲመለስ ነው እንጂ ግዴታ መታሰር አለበት ብዬ አይደለም። አንድ ነገር ስለዚህ ስለዚህ እንዲታሰር ማትፈልጊም የሰው ልጅ አይደለሽ አንቺ። የሆነ ሰው እኮ ማለት ነው አሁን እኛ ከዚህ ከቪዲዮ ውጪ አግኝተን ማውራት እንችላለን። አንድ ነገር ስነግርሽ ማለት ነው ስለታሰረ ብቻ ይመለሳል ብለሽ ማሰብ የለብሽም። ይብስበታል። በነገራችን ላይ ሲታሰር አሁን አንቺ በፖሊስ አስፈቅደሽ ልታሳስሪ ትችያለሽ። ሲታሰር ደግሞ ይብስበታል። ምን እንደሚያደርግ አትጠራጠሪ። ይወጣል ልጁ እና ምንድነው ምልሽ ስለታሰረ ይመለሳል እንደ ድሮ ይሆናል ማለት የለብሽም። እኔ ይኸውልሽ ነገሩ የጀመረው በእኔ ነው አውቃለሁ። እኔ ግን መጀመሪያ ላይ እናንተ ያላችሁን ኬዝ አላውቅም። የነበራችሁበትን ነገር ስለማላውቅ በአጋጣሚ አንቺም ናፍቀሽ ነበር፣ እሱም ናፍቆኝ ነበረ። ላገኛችሁ ስል እንደምታውቂው ጸቡ የጀመርሽው አንቺ ነሽ። አሁን መጀመሪያ ጥፋተኛ ነኝ። አዎ መጀመሪያ ላይ ጥፋተኛ እኮ አንቺ ነሽ። እዚህ ጋር አትሳሳቺ። ጥፋት ነገር የጀመርሽው አንቺ ነሽ። ልጁ ደግሞ እንደዛ ነገር ስታባብሺ የዛን የመጀመሪያው ቪዲዮ እዩ አንቺ። እግዚአብሔርን እኔ አሁን ተናግረሽ ማለት ነው ጥፋተኛ አሁን እኔ ወደ አንቺ ልመለስ እኔ ወደ እኔም ብትመለሽ እኔ እኮ ይኸውልሽ ይታሰር ያልኩበት ምክንያት እየፈለኩት የነበረው ማለት ነው እንዲታሰር ብዬ አይደለም። እኔ የእስር ቤቱ ደጋፊ አይደለሁኝም። ግን ደግሞ ምንድነው እያልኩሽ ያለሁት ይሄ ልጅ ከቪዲዮ ውጪ አግኝተን በውስጥ እናውራው በጸባይ የሰው ልጅ በተስተካከለ የምችልበት ምንም አይነት ምክንያት የለም። ወደ አንቺም በእልክ ከሆነ እሱም ደግሞ በእልክ እየሻሻ እንጂ እየቀረበ አይሄድም ነው። አንቺ ትዕግስት ይኑርሽ። በቃ ወንድም አለሽ፣ ሴት ነሽ። በዛ ልክ አትሁኝ፣ ክፉ አትሁኝ። በዚህ ልክ አንቺ ማለት ነው። አሁን እኔ እሱ ላይ እንትን እያልኩ አይደለም። እሱም ጥፋት አለበት። እሱ ጥፋት ያለበት ለአንቺ መድኃኒት መመረዙ ብቻ ነው። እኔ በጣም የተሰማኝ እየተናደድኩ ያለሁበት ነገር ቢኖር ይሄ ነው እንጂ እሱ ጥፋተኛ ሆኖ አይደለም። የመጀመሪያ ቀን መጥፎ ቃላት ተናገርሽው፣ ተናደደ። አንቺም እየደገፍሽ እኔ ይኸውልሽ መደገፍ አንቺን መደገፍ ባለብኝ መንገድ አንቺ እደግፋለሁ። እኔ መደገፍ እሱን መደገፍ ባለብኝ ከዚህ በኋላ ጋር በጣም እናወራለን። ማውራት ለምን እንደሆነ ታውቂያለሽ? አንቺ ራስሽ እጅሽ ሊኖርበት ይችላል። በዚህ ጉዳይ እጅ ሊኖርበት እኮ እኔ ከአንቺ ጋር እንደዚህ እየሆንኩ እሱን መፈለግ አልጀምርም። ገባሽ? እዚህ ጋር አትሳሳች። በቃ እኔ ለምንድን ነው ልጁ እየሸሻ ያለበት ምክንያት እኔ አሁን እየተረዳሁት ነው። አይተሽዋል አይደል? ምንም አልተፎገርሽም። እዚህ ጋር ምንም ጠላቴን እኩያዬ ስራ አድርጌ እሱን እየፈለኩኝ እንዴት ነው ምንም ያልተፎገርኩት? ይሄ ፉገር አይደለም። መጀመሪያ ጥፋተኛ እንደሆንሽ አታምኚም? ግን የምን ጥፋት ነው? መጀመሪያ ላይ መጀመሪያ ምን እንዳደረገኝ አንቺ ታውቂያለሽ? እኔ መጀመሪያውን አላውቅም። ግን ደግሞ እኔ ሳገኛችሁ የዛኔ ዝም ማለት ነበረብሽ። ሲመጣ ጸቡ ጀመር። እሱም ደግሞ ኃይል አለ፣ ወንድ ነው ይሰማዋል። እሱን የሚነካው ነገር ነው የተናገርሽ። ወንድ ቢሆን መጥቶ ፊት ለፊት ይጋፈጠኝ። ወይኔ ተጋፈሻል እኮ ተጋፈጠው በመሸሸል በኋላ ነው ነገር የለም። መጀመሪያ እኮ ተደበቀች። ከዛ ደግሞ አንቺ እንደዛ ተናግረሽ መልሰሽ ቀረብሽ። ገባሽ? ምን ያርግ አሁን እሱ ምን ያርግ? ስለዚህ ጠላቴ አንቺም ነበርሽ ማለት ነው ከሱ ጋር ሆነሽ። እኔ እያንዳንዱ ማድረጋውን ነገር ተናደድኩኝ ነው እየጸጸተኝ ነው። ገባሽ? ታምራት መጀመሪያ ላይ ሳገኘው እንደዛ ላይ ነሳው አይደለም። እና አሁን እኔ ስነግርሽ ማለት ነው አንደኛ በውስጥ እናውራው። ይሄ ልጅ አላወራውም። በውስጥ ማውራበት አንደስ በቃ በእስር ቤት የምትይ ነገር ከሆነ ደግሞ እሱም አይገኝም። ልታሳስሪው ማቺ አናገኘውም። ከነ እኔ እኮ ከአንቺ በላይ ተከታተይዋለሁ። እኔ ምንም ልደብቀው አልችልም። እኔ እሱ መርፌ አይደለም ወይም ደግሞ ዕቃ አይደለም፣ አልደብቀውም። ግን ደግሞ ምንድነው እያልኩሽ ያለሁት ነገር በጸባይ እንጠይቀው ነው እያልኩሽ ያለሁት። ገባሽ? በጸባይ ብንጠይቀው ነው የሚያዋጣው። እንደዚህ በእልህ ከሆነ እሱንም አናገኘውም። ሊጠፋው ላይ ይችላል። እስከመቼ እሱ እኮ ይሰራል። ተደረብሽ ነው መሆን እኔ አይደለም። ምን ሆነሻል ሂክማ? ተረጋጊ እንጂ። እኔ እኮ እዚህ ጋር ማለት ነው እሱንም አልደግፍም አንቺንም አልደግፍም። ግን ደግሞ ነገሩ አሁን እየተባባሰ ነው እንጂ ያለው እየቀዘቀዘ አይደለም ነው በቃ እያልኩሽ ያለው። በቃ በጸባይ እናውራው። እሱ በቃ በጸባይ አውርተነው ችግሩን እንፍታው እንጂ እንደዚህ በእልህ ከሆነ አንቺም እንደዛው እልህ እንደሆነ ትቀጥያለሽ። ጠይቂ ሞቼ ምን ልታረጉ ነው? አይ ፍትህ ምናምን እያላችሁ ፖሊስ ጋር ልትሄዱ ነው አይደል? እንሄዳለን። በርግጥ ግን ደግሞ የሚገልሽን መድኃኒት አልሰጠኋትም ብሏል እኮ እሱ። የሚገል መድኃኒት አልሰጠውም አለ። አይተሻል አይደል? እግዚአብሔር ይመስገን ድነሻል። ደግሞ
ሆስፒታል ገባሽ ድነሻል፣ እግዚአብሔር ይመስገን። ስለ ዳንሽም ነው አሁን ቆመሽ እያወራሽ ያለሽው። እኔ እዚህ ጋር በጣም አሁን መጥቶ ሊገለኝ እንደማይችል ሙሉ እርግጠኛ ስላልሆንኩኝ እሱን ከማሳሰርም ሆነ ምንም ነገር ከማድረግ ሊገድበኝ አንዳች ነገር የፈለግሽውን ደግሞ አይገኝም እያልኩሽ እኮ ነው ከሆነ መቼ አገኘሁት? እኔ እኮ ባገኘው ደስ ይለኝ ነበር። እንዳንቺ አጥቼዋለሁ እኮ። ግን ደግሞ ይሄ ልጅ እኛም ፍለጋችን እንደቀጠለ ነው፣ እሱ መደበቁ እንደቀጠለ ነው። እንዴት ነው የምናገኘው? እንዴት ነው ነገሩን መፍታት የሚቻለው ነው? ገባሽ? አይ አመሰግናለሁ። በዚሁ አጋጣሚ ግን የእሱ ተባባሪ መሆንሽን እኔ የእሱ ተባባሪ አይደለሁኝም፣ ግን የእሱ ተባባሪ አይደለሁኝም። በቃ እዚህ ጋር ተረጋጊ፣ አስቢበት። ይቅማ። እኔ ነው የምልሽ፣ ሌላ የምልሽ ነገር የለም። ሁሉም ነገር ለካ እኔ ለምንድን ነው ይሄ ልጅ የማይያዘው እላለሁኝ። በእርግጥ መጠራጠር አልፈልግም ነበር፣ ግን በዚህ ናክል ወርዳ እንደዚህ ታደርጋለች ብዬ በጭራሽ አላሰብኩም። በጭራሽ ማለት ነው። የነፍሰ ገዳይ ተባባሪ ትሆናለች ብዬ በጭራሽ አስቤ አላውቅም። በዚህ ልክ ደግሞ ስላረጋገጠችልኝ በጣም ነው የማመሰግነው። በጣም ማለት ነው። አሁን ግን ለማደርገው እያንዳንዱ ነገር ምንም ነገር አላፍትና አልፍም። ወጥቼ ይኸው ሚዲያ ላይ ነው የማደርገው የምናገረው ማለት ነው። ወጥቼ ነው የምናገረው። አንዳች ነገር ቢሆን ይሄ ልጅ እኔ ካደረሰብኝ ጉዳት አይበልጥም። አሁን ካለሁበት ህመምና ስቃይ አይበልጥም። ስለዚህ እኔም የህመሜን ያህል የስቃዬን ያህል ዋጋውን እያንዳንዱ አንድ በአንድ አስከፍለዋለሁ። እኔ ማለት